ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛም። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን አማርኛ ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናል ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉኝ። በዚህ ረድፍ ቃላቶችን ጽፌላችኋለሁ። በዚህ ረድፍ ደግሞ የቃላትን ትርጉም ወይም ፍቻቸውን ጽፌላችኋለሁ ማለት ነው። እነዚህን አብረን በጋራ እያነበብን እስከ መጨረሻው እንዘልቃለን። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉኝ። ከዚህ ላይ መጀመሪያው ቃል ይላል ውሽንፍር። ውሽንፍር ይላል። ውሽንፍር የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ሺ ከሺ ቤተሰቦች ስድስተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ረ ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ውሽንፍር ውሽንፍር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ውሽንፍር ለሚለው ደግሞ ትርጉሙን ስናይ ውሽንፍር ማለት ምን ማለት ነው? ውሽንፍር ማለት ነፋስ ነፋስ የቀላቀለ ዝናብ። ውሽንፍር ማለት ምን ማለት ነው? ነፋስ የቀላቀለ ዝናብ ምን ይባላል? ውሽንፍር ይባላል ማለት ነው። ኦኬ በጣም አሪፍ። ያው ከዛ ደግሞ ቃላቶችን ነው ማነብላችሁ ማለት ነው። እያንዳንዳችን ይህን እነዚህ ላነብላችኋለሁ፣ ይሄኛውም እዚህ ላነብላችኋለሁ፣ ይህንም እዚህ ላነብላችኋለሁ ማለት ነው። እናንተም አብራችሁ ልክ እንደኔ እያነበባችሁ ትከታተሉኛላችሁ። ስለዚህ የመጀመሪያው ቃል ከዚህ ጋር ይላል ነፋስ። ነፋስ ይላል። ነፋስ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ፋ ከፈ ቤተሰቦች አራተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። ፊደላቶች ስርዓት ባለው መደርደር ስናነባቸው ነፋስ ነፋስ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚ ላይ ደግሞ ይላል የቀላቀለ የቀላቀለ ይላል። የቀላቀለ የሚለውን ስናይ ይህ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ላ ከቤተሰቦች አራተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መቅደድ ስናነባቸው የቀላቀለ የቀላቀለ የሚለውን ቃል ማግኘት እንችላለን ማለት ነው። ከዛ ደግሞ ምን ይላል? ዝናብ ዝናብ ይላል። ዝናብ የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መቅደድ ስናነባቸው ዝናብ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ይህን በአንድ አድርገን ስናነበው ምን ይላል ማለት ነው? ነፋስ ነፋስ የቀላቀለ ዝናብ። ነፋስ የቀላቀለ ዝናብ ምን እንለዋለን ማለት ነው? ውሽንፍር እንለዋለን ማለት ነው። ውሽንፍር ለሚለው ትርጉም ምን ይሆናል ማለት ነው? ነፋስ የቀላቀለ ዝናብ ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ለምን ይላል? ዋዜማ ዋዜማ ይላል። ዋዜማ የሚለውን ስናይ ዋ ማለት ከቤተሰቦች አራተኛ ፊደል ነው። ዜ ከዚ ቤተሰቦች አምስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ዋዜማ ዋዜማ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ዋዜማ ለሚለው ደግሞ ትርጉሙን ስናይ ዋዜማ ማለት ምን ማለት ነው? ዋዜማ ማለት ከዋናው በዓል ቀድሞ የሚገኝ ቀን። ስለዚህ ዋዜማ ማለት ምን ማለት ነው? ከዋናው በዓል ቀድሞ የሚገኝ ቀን ምን እንለዋለን ማለት ነው? ዋዜማ እንለዋለን። ከዋናው በዓል ቀድሞ የሚገኝን ቀን ምን እንለዋለን ማለት ነው? ዋዜማ እንለዋለን ማለት ነው። ኦኬ በጣም አሪፍ። ስለዚህ እነዚህን ደግሞ እያንዳንዳቸውን ስናያቸው ከዚህ ላይ ምን ይላል? የመጀመሪያው ቃል ከዋናው ከዋናው ይላል። ከዋናው ምንም ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ው ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መቅደድ ስናነባቸው ከዋናው የሚለውን ጽሑፍ ማግኘት እንችላለን ማለት ነው።
ከዛ ላይ ደግሞ ምን ይላል? በዓል በዓል ይላል። በዓል የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። አ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ተደርድረውባቸው በዓል በዓል የሚለውን ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ደግሞ ይላል ቀድሞ ቀድሞ ይላል። ቀድሞ የሚለውን ስናይ ቀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ሞ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ተደርድረውባቸው ቀድሞ ቀድሞ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ የሚላል የሚገኝ የሚገኝ ይላል። የሚገኝ ነው ስናይ ይህ ማለት ከቤተሰቦች የመጀመሪያ ፊደል ነው። የሚ ከቤተሰቦች ሶስተኛ ፊደል፣ ከቤተሰቦች የመጀመሪያ ፊደል፣ የቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚገኝ የሚገኝ የሚለውን ቃል ማግኘት እንችላለን ማለት ነው። ላይ ደግሞ የሚላል ቀን ቀን ይላል። ቀን የሚለው ስናይ ቀን ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተጻፈባቸው ቀን ቀን የሚለውን ቃል ማግኘት እንችላለን ማለት ነው። ይህንን በአንድ ላይ አድርገን ስናነበው ዋዜማ ማለት ምን ማለት ነው ማለት ነው? ከዋናው በዓል በዓል ቀድሞ ቀድሞ የሚገኝ ቀን። ስለዚህ ከዋናው በዓል ቀድሞ የሚገኝ ቀን ምን እንለዋለን ማለት ነው? ዋዜማ እንለዋለን ማለት ነው። ከዋናው በዓል ቀድሞ የሚገኝ ቀን ዋዜማ ብለን እንጠራዋለን ማለት ነው። ዋዜማ ማለት ምን ማለት ነው? ከዋናው በዓል ቀድሞ የሚገኝ ቀን ዋዜማ ብለን እንጠራዋለን ማለት ነው። ኦኬ በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ከተራ ከተራ ይላል። ከተራ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ተ ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ከተራ ከተራ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ከተራ ለሚለው ቃል ደግሞ ተመሳሳይ ፍቺ ወይም ትርጉሙን ስናይ ከተራ ለሚለው ትርጉሙን ስናይ ምን ማለት ነው? ከተራ ማለት የጥምቀት ዋዜማ ዋዜማ። ከተራ ማለት ምን ማለት ነው? የጥምቀት ዋዜማ ማለት ነው። ከተራ ማለት ምን ማለት ነው? ግድብ ማለት ነው። ስለዚህ ከተራ ማለት የጥምቀት ዋዜማ ወይም ግድብ ይሆናል ማለት ነው። ኦኬ በጣም አሪፍ። እያንዳንዱን ቃል ስናየው ደግሞ የጥምቀት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጥ ከቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው የጥምቀት የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምንድን ዋዜማ ይላል። ዋዜማ የሚለው ስናይ ዋ ማለት ከቤተሰቦች አራተኛ ፊደል ነው። እዚህ ከዚህ ቤተሰቦች አምስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ዋዜማ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምንድን ግድብ ይላል። ግድብ የሚለው ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ግድብ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ከተራ ማለት ምን ማለት ነው? የጥምቀት ዋዜማ ወይም ግድብ ማለት ነው። ከተራ ማለት የጥምቀት ዋዜማ ወይም ግድብ ማለት ይሆናል ማለት ነው። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ የሚላል እጀ ጠባብ እጀ ጠባብ ይላል። እጀ ጠባብ የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ጀ ከቤተሰቦች የመጀመሪያ ፊደል፣ ጠ ከቤተሰቦች የመጀመሪያ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው እጀ ጠባብ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እጀ ጠባብ ለሚለው ደግሞ ፍቺውን ስናይ ወይም እጀ ጠባብ የሚለውን ፍቺ ትርጉሙን ስናይ ደግሞ ምን ይሆናል ማለት ነው? እጀ ጠባብ ማለት ምን ማለት ነው? እጅጌው ጠባብና ረጅም የሆነ ልብስ። ስለዚህ
እጅጌው ጠባብና ረጅም የሆነ ልብስ ምን ተብሎ ይጠራል? እጀ ጠባብ ተብሎ ይጠራል ማለት ነው። ወይም እጀ ጠባብ ማለት ምን ማለት ነው? እጅጌው ጠባብና ረጅም የሆነ ልብስ ማለት ነው። ኦኬ በጣም አሪፍ። ይህን ደግሞ እያንዳንዱን ቃል ስናየው የመጀመሪያው ቃል ከዚህ ላይ ምን ይላል? እጅጌው እጅጌው ይላል። እጅጌው የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ጅ ከቤተሰቦች ስድስተኛ ፊደል፣ የ ከቤተሰቦች አምስተኛ ፊደል፣ ው ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። እጅጌው እጅጌው የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ምን ይላል? ጠባብና ጠባብና የሚለውን ስናይ ጠ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። ጠባብና ጠባብና የሚለውን ቃል ማግኘት እንችላለን ማለት ነው። ከዛ ደግሞ ምን ይላል? ረጅም ረጅም ይላል። ረጅም የሚለውን ስናይ ረ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጂ ከቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። ረጅም ረጅም የሚለውን ቃል ማግኘት እንችላለን ማለት ነው። ከዛ ደግሞ ምን ይላል? የሆነ የሆነ ይላል። የሆነ የሚለውን ስናይ የ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሆ ከቤተሰቦች የመጨረሻ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። የሆነ የሆነ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ልብስ ልብስ ይላል። ልብስ የሚለውን ስናይ ለ ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። ልብስ ልብስ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ እጀ ጠባብ ማለት ምን ማለት ነው? እጅጌው ጠባብና ረጅም የሆነ ልብስ እጀ ጠባብ ይባላል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? እኩይ እኩይ ይላል። እኩይ የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ኩ ከቤተሰቦች ሁለተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። እኩይ እኩይ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እኩይ ማለት ደግሞ ምን ማለት ነው ማለት ነው? እኩይ ማለት መጥፎ መጥፎ ማለት ነው። እኩይ ማለት ምን ማለት ነው? ምግባረ ምግባረ ቢስ ቢስ። ስለዚህ እኩይ ማለት መጥፎ ወይም ምግባረ ቢስ ማለት ነው። አሁን ደግሞ እያንዳንዳቸው ስናያቸው የመጀመሪያው ቃል ከዚህ ላይ እንዳል መጥፎ መጥፎ ይላል። መጥፎ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጥ ከቤተሰቦች ስድስተኛ ፊደል፣ ፎ ከፈ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። መጥፎ መጥፎ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምንድን ምግባረ ምግባረ ቢስ ቢስ ምን ለማለት ነው? ምግባረ ቢስ ይላል። ምግባረ ቢስ የሚለውን ስናይ ምን ማለት ከቤተሰቦች ስድስተኛ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ቢ ከቤተሰቦች ሶስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። ምግባረ ምግባረ ቢስ ቢስ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ምን ለማለት ነው? ምግባረ ቢስ ብለን ማንበብ እንችላለን ማለት ነው። ስለዚህ እኩይ ማለት መጥፎ ወይም ምግባረ ቢስ ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚያ ምን ይላል? እርጅና እርጅና ይላል። እርጅና የሚለውን ስናይ እ ማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ጂ ከቤተሰቦች ስድስተኛ ፊደል፣ እና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። እርጅና እርጅና የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እርጅና ለሚለው ደግሞ ፍቺውን ስናይ ወይም እርጅና ማለት ምን ማለት ነው የሚለውን ስናይ እርጅና ማለት ምን ማለት ነው? በእድሜ በእድሜ መግፋት በእድሜ መግፋት ምን እንለዋለን ማለት ነው? እርጅና እንለዋለን ማለት ነው። የሆነ ሰው እድሜው እየገፋ ከሄደ አረጀ እንለዋለን ማለት ነው። ኦኬ በጣም አሪፍ። እነዚህ ደግሞ እያንዳንዳቸው ስናያቸው ምን ይላል? የመጀመሪያው ከዚህ ላይ በእድሜ በእድሜ ይላል። በእድሜ የሚለው ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። እ ማለት ከቤተሰቦች ስድስተኛ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል፣ ሜ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። በእድሜ በእድሜ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚያ ደግሞ ምንድን መግፋት መግፋት ይላል። መግፋት የሚለው ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ ፋ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክለል ደርሰናልባቸው። መግፋት መግፋት የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ
እርጅና ማለት ምን ማለት ነው? በእድሜ መግፋት ማለት ነው ማለት ነው። ወይም በእድሜ ገፋ፣ አንድ ሰው በእድሜ ገፋ ብንለው ምን እያልን ነው ማለት ነው? አርጅቷል ወይም ሸምግሏል እያልን ነው ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ምን ይላል? አውታር አውታር ይላል። አውታር የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው አውታር አውታር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አውታር ማለት ደግሞ ምን ማለት ነው ማለት ነው? አውታር ማለት የበገና ወይም የክራር ጅማት የበገና ወይም የክራር ጅማት ምን እንለዋለን ማለት ነው? አውታር እንለዋለን ማለት ነው። ኦኬ በጣም አሪፍ። እያንዳንዱ ስናይ ደግሞ የመጀመሪያው ቃል ከዚህ ምናል የበገና ይላል። የበገና የሚለውን ስናይ የማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ስናነባቸው የበገና የሚለውን ቃል ማግኘት እንችላለን ማለት ነው። ከዛ ደግሞ ምንድን ወይም ይላል። ወይም የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ስናነባቸው ወይም የሚለውን ቃል ማግኘት እንችላለን ማለት ነው። እዚህ ላይ ምንድን ማለት ነው? የክራር ላይ የክራር የሚለውን ስናይ የማለት የቤተሰቦች የመጀመሪያ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ስናነባቸው የክራር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ጅማት ይላል። ጅማት የሚለውን ስናይ ጅ ማለት ከቤተሰቦች ስድስተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ስናነባቸው ጅማት የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ አውታር ማለት ምን ማለት ነው? የበገና ወይም የክራር ጅማት ማለት ነው። ወይም የበገና ወይም የክራር ጅማት ምን እንለዋለን ማለት ነው? አውታር ብለን እንጠራዋለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ትስስር ይላል። ትስስር የሚለውን ስናይ ት ማለት ከቤተሰቦች ስድስተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ በተመሳሳይ ስ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ስናነባቸው ትስስር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ትስስር ለሚለው ደግሞ ወይም ትስስር የሚለውን ትርጉም ስናይ ደግሞ ትስስር ማለት ምን ማለት ነው? ውህደት ማለት ነው። ትስስር ማለት ምን ማለት ነው? ውህደት ማለት ነው። ወይም ትስስር ማለት ምን ማለት ነው? ተዛምዶ ማለት ነው። ስለዚህ ትስስር ማለት ውህደት ወይም ተዛምዶ ማለት ይሆናል ማለት ነው። ኦኬ እያንዳንዱን ቃል ስናይ ደግሞ የመጀመሪያው ቃል ከዚህ ላይ ምን ይላል? ውህደት ይላል። ውህደት የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ውህደት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያ የሚላል ተዛምዶ ይላል። ተዛምዶ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዛ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል፣ ዶ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ተዛምዶ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ትስስር ማለት ምን ማለት ነው? ውህደት ወይም ተዛምዶ ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ተሰጥኦ ይላል። ተሰጥኦ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ ኦ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ተሰጥኦ የሚለውን ቃል ማግኘት እንችላለን ማለት ነው። ተሰጥኦ ማለት ምን ማለት ነው? ተሰጥኦ ማለት ልዩ እውቀት። ተሰጥኦ ማለት ምን ማለት ነው? ልዩ እውቀት ማለት ነው። ተሰጥኦ ማለት ምን ማለት ነው? ችሎታ ማለት ነው። ስለዚህ ተሰጥኦ ማለት ልዩ እውቀት ወይም ችሎታ ማለት ይሆናል ማለት ነው። ኦኬ እዚህ ላይ ደግሞ እያንዳንዳቸውን ስናይ እዚህ ላይ መጀመሪያው እንዳል ልዩ ይላል። ልዩ የሚለውን ስናይ ለማለት ከቤተሰቦች ስድስተኛ ፊደል ነው። ዩ ከቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ልዩ የሚለውን ቃል
ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ እውቀት እውቀት ይላል። እውቀት የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መቅደል ልትናንባቸው እውቀት እውቀት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ችሎታ ችሎታ ይላል። ችሎታ የሚለውን ስናይ ች ማለት ከቻ ቤተሰቦች ስድስተኛ ፊደል ነው። ሎ ከቤተሰቦች የመጨረሻ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መቅደል ልትናንባቸው ችሎታ ችሎታ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ተሰጥኦ ማለት ምን ማለት ነው? ልዩ እውቀት ወይም ችሎታ ማለት ይሆናል ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ በደንብ መለማመድ ይጠበቅባቸዋል። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ደግሞ ታች ላይ በማስቀምጣችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።